ደግሞ ጋዜጠኛ ፍስሐ ተገኝ ተወዳጅ ወደ ሆነበት ሙያ አያይዘንና ሳይም ታሪካዊ ክስተት ይመስለኛል። እንግዲህ በኢትዮጵያ ስፖርት ታሪክ ውስጥ ከማስታውሳቸው ነው እኔ መዘላቸው ሊኖር ይችላሉ፣ ግን እኔ ላስታውስ የቻልኳቸው ሰለሞን ተሰማ፣ ነጋ ወልደ ስላሴ፣ ደምሴ ዳምጤ፣ ይንበርበሩ ምትኬ፣ ጎርፍነህ ይመር፣ ጸጋ ቁምላቸው፣ አለሙ መኮንን፣ ሰለሞን ገብረ እግዚአብሔር በጣም ጥቂቶቹ ናቸው እኔ ላስታውስ የቻልኳቸውና እንግዲህ በኔ ዘመን አንተ ከ97 ከወጣህ በኋላ ነው እኔ የገባሁትና እዛ በመግባቴ በመውጣቴ ብቻ ሳይሆን በነበረው ሁኔታ በዘመንህ የራስህን የስፖርት አድማጭ የፈጠርክ ጋዜጠኛ ነህ። ይሄንን ጨምሮ ብዙ ምስክሮች አሉ። ፍስሐ ተገኝ አብዛኛውን የስፖርት አድማጭ ጠቅልሎ ወደ ስፖርት በማስገባት እየተባልክ ትታማ ነበር። እንደው በኋላ እንዴ ፍስሐ ወደ ስፖርት የከተተውን እኔ ደግሞ ወደ ሙዚቃ መልሳለሁ ብዬ የሆነ ትግል ሁሉ ሳረግ ዞሮ ዞሮ የራስክን አድማጭና ተወዳጅነት የፈጠርክ ጋዜጠኛ ነህ። ይሄን መመስከር እፈልጋለሁ። እነዚህ ሁሉ ባለሙያዎች በተለያየ ጊዜ በኢትዮጵያ ስፖርት ውስጥ በጋዜጠኝነት አልፈዋል። እስኪ የተወዳጅነትንም ሌሎችንም ታሪኮች አያይዘን ስለምናነሳ የስፖርት ጋዜጠኝነትን አጀማመር ደግሞ በጥቂቱ እናውራ። እንግዲህ ስፖርት እኔ ብዙ ኳስ ጨዋታዎች በጣም አያለው። በጣም ነው የምወደው ኳስ ጨዋታ። ድሮ እዛው ሐረር ኤስኦኤስ እያለን እንግዲህ ቴሌቪዥን ነበረን። ያጋጣሚ ሆኖ ያው የውጭ ድርጅት ስለሆነ እድሜ ለጀርመኖች እና ለኦስትሪያዎች እነሱ ይጨነቁበት ይልኩልናል እና ቴሌቪዥን በጣም እኛ ቀኑን ሙሉ እግራችን ታጥበን ለባለ ቴሌቪዥኖቹ ባለቤቶች ስንላላኩልን መጨረሻ የቴሌቪዥኑ ሰዓት ሲደርስ የተባረርንበት ጊዜ ሁሉ ነበር ሳንመለከት እና እንደ ልብ ነው ያያደከው ልልህ። የሚገርመኝ ግን ታውቃለህ አንድ ብሔራዊ ቡድን ያኔ 1980 የምስራቅና መካከለኛው አፍሪካ ዋንጫ ሲበላ ማለት ነው የተሸለሙ ቴሌቪዥን ተሸልሞ ነበር እና ትዝ ይለኛል ልጆቹ እንዴ ቴሌቪዥን እንዴት ሌላ ነገር አይሸልሟቸው ምናምን ስንል ማለት ነው እና ኤስኦኤስ የነበረው እና ያጋጣሚ ሆኖ ነገር ሆኖ እንግዲህ እድልም ነገር ሆኖ እንዲህ አይነት ነገሮች ተሟልተው ድል ስለነበር ኳስ ጨዋታዎችን በጣም አያለሁ እና ኢትዮጵያ ቴሌቪዥን የሚያስተላልፋቸው አርብ ማታ የዩሮፒያን ሶከር ሊግ የሚባል አለ። ቅዳሜ ደግሞ ቢግ ሊግ አሁን ፕሪሚየር ሊግ የሆነው ማለት ነው። ከዛ እሁድ ደግሞ የጣሊያን ሊግ ሴሪያውን ያስተላልፍ ነበር እና በተለይ የአርብ ማታው የዩሮፒያን ሶከር ሊጉ እሱ ምንድነው በአጠቃላይ የአውሮፓ ውስጥ ያሉትን የተለያዩ ሀገሮችን የሊግ ውድድሮችን ነው የሚያሳይ ሃይላይቶች እና ማታ ማታ የማያመልጠኝ ፕሮግራም ቢኖር እሱ ነው። በጣም አያለው እና ያኔ የሆላንድ ብሔራዊ ቡድን ነው ደግፈው የነበረው በተለይ በነ በርካምፕ በነ ሮናልድ ቮር ፍራንክ ደቮር ምናምን ጊዜ ማለት ነው እና የሆላንድ ብሔራዊ ቡድን በነ ኩመን ምናምን ጊዜ አሁን ባርሴሎና ያሰለጥናል። እንግዲህ እነሱ ማሰልጣኝ ሆነው እኛ ስናያቸው አድገን ማርጀታችንን ነው የምናውቀው በዛ ነው ሲጫወት አይቻለሁ ስለ አንዳንዶች አያምኑም እኮ እና እነዚህን እያየሁ ነበር እና ሁሉ ጊዜ ጧት ማታ እናይና እነዚህ ሃይላይቶችን ጨዋታዎችን ጧት ተነስተን ግቢ ውስጥ ጋር ያለን እንደዚህ በአንድ እድሜ ያለን ልጆች ክርክር ነው በቃ እንትና ይበልጣል አንዱ የጀርመን ነው አንዱ የሆላንድ ነው አንዱ የአርጀንቲና እንደዚህ ያልን ነው እንትን ያለው እና ከዛ በኋላ ምንድነው ልክ ትምህርት ቤት ወደ 7ኛ ክፍልና 8ኛ ክፍል አካባቢ የኛ የሄርማን ግማይነር ስኩል በዚህ በመስራቹ በኤስኦኤስ የህፃናት ማሳደጊያ ድርጅት መስራቹ ሰውዬ ስም ደግሞ ትምህርት ቤት አለ አጠገባችን ማለት ነው ሄርማን ግማይነር ስኩል ይባላል እና እዛ ትምህርት ቤት ውስጥ ጧት በተለይ የአፍሪካ ዋንጫ ይሄ ናይጄሪያ የበላችበት ቱኒዚያ ያዘጋጀችው በ1994 የፈረንጆቹ ማለት ነው በፈረንጅ 1994 ያኔ 8ኛ ክፍል ተማሪ ነበርኩኝ እና በዛ ጊዜ ምንድነው ልክ ጧት ማታ የአፍሪካ ዋንጫ ጨዋታ ናይና ጧት ላይ ልክ ሰንደቅ ዓላማ ከመሰቀሉ በፊት ከዛ በኋላ እንትኖችን አንብቤ ስፖርት ማታ ያየሁትን አነብ ነበር
እና በተለይ የአፍሪካ ዋንጫውን በደንብ እነ የኢትዮጵያ ሬዲዮ ጋዜጠኞችን እና አለም ነዋሴን በማስመሰል ነጋሽ መሐመድ እና አለም ነዋሴን በተለይ ነጋሽ መሐመድን በጣም ነበር የሱን ድምጹን ማስመሰል ሳይሆን የሱ አነባበብ ስታይሉ ማለት ነው 4 ነጥብ አደራረቡ ከዛ ከፍና ዝቅ የሚያደርገውን ነገር ምናምን ከሱ ነበር ኮፒ ማድረገው እና ልክ እንደሱ ለማንበብ ጥረት አደረግ ነበር እና የሚገርም ልክ እንደዛ ያረኩኝ የአመቱ መጨረሻ ላይ እዛው 8ኛ ክፍል ያለው እንግዲህ የወላጆች ቀን ላይ ምርቃት ምናምን የተለያዩ እንትኖች ሲያሳዩ ቲያትሮች ድራማዎች ልጆች ሲያሳዩ ሙዚቃዎች ሲያሳዩ እኔ ደግሞ ማረሳው ነገር ምንድነው በቦክስ በካርቶን ማለት ነው ቴሌቪዥን የሚመስል ነገር ሰርተው አስተማሪያችን ማለት ነው አሰርቶ ከዛ ወንበር እኔ ቁጭ ብዬ ወንበር ውስጥ ቁጭ ብዬ በቴሌቪዥን እያነበብኩ ማለት ነው እና ወላጆች ሲመጡ በየክፍሉ እየዞሩ የተዘጋጁ ተማሪዎች ያዘጋጁትን ነገር እየዞሩ ያያሉ እና ልክ እኔ ጋር ሲደርሱ እንግዲህ ድራማ የሚፈልግ ድራማ ሙዚቃ የሚፈልግ ሙዚቃ እኔ ጋር ሲደርሱ ደግሞ ዜና ምናምን የስፖርት ዜናዎችን ሌላም ዜናዎችን የፖለቲካው የውጭ ያኔ ባግዳድ ኢራቅ ምናምን ትልቅ ዜና ስለነበር እሱን አነብ ነበር እና ልክ የአመቱ ምርጥ ጋዜጠኛ ተብዬ የትምህርት ቤታችን ፍቅር እስከ መቃብር መጽሐፍ ተሸልሟል ያኔ ማለት እና ከዛ ግን ልክ ሃይ ስኩል ስገባ አይናፋር ስለነበርኩ ምናምን እንደዚህ ሚኒ ሚዲያዎች ላይ ምናምን መሳተፍ ብዙ አልፈለኩም እና ብዙም አልሳተፍም ነበር ግን በቃ የስፖርት አሁን ከኔ በኋላ የመጡ ኢትዮጵያ ሬዲዮም የተለያዩ ሚዲያዎችም ላይ የሚሰሩ ጋዜጠኞች አሉ ሐረር የሚያውቁኝ አብረውን ጋዜጣ ሄደን ሊብሮና ኢንተር ጋዜጣን ሐረር በርጋ ይሸጥ ነበር እና ሸዋ በርጋ ይሸጥ ነበር አንድ ቀን አድሮ እኛ ጋር ይደርሳል እሱን አብረን የምንገዛ ልጆች አሁን ሌላ ቦታ ስራ ምናምን የሚሰሩ አሉ ሀገር ቤት እና እንዲህ ያልኩኝ ከስፖርቱ ጋር እንትን አልኩኝ ማለት ነው ከዛ በኋላ 12ኛ ክፍል ስንጨርስ ኤስኦኤስ ምን አደረገ ውጤት እስኪነገር እንግዲህ አንድ 6 ወር ምናምን ይወስዳል መሰለኝ 5 ወር በዛ ጊዜ በእኛ ጊዜ እና ኤስኦኤስ ያኔ የነበረው ምንድነው ከመቀሌም ከኤስኦኤሶች የነበሩባቸው በዛ ጊዜ መቀሌ አዋሳ ሐረር እና አዲስ አበባ እነዚህ ናቸው እና ከነዚህ ኤስኦኤስ የህፃናት ማሳደጊያዎች 12ኛ ክፍል የጨረስን ውጤት እየጠበቅን ያለን ልጆች ይዘውን አዲስ አበባ ይወስዱናል ማለት ነው አዲስ አበባ ይወስዱንና አዲስ አበባ የኮምፒውተር እና የሳይኮሎጂ ምናምን ትምህርቶች እነዚህ ስልጠናዎች ማለት ነው እንደዚህ አይነት ስልጠናዎች ይሰጠን ነበር ልክ ቦሌ ወደ አሁን አፓርታማ ሰፈር የሚባለው ቦሌ ቴሌ መድኃኒዓለም አካባቢ አሁን ቦሌ መድኃኒዓለም የኤድና ሞል ምናምን አካባቢ ማለት ነው እና ወደዛ ጀርባ ቤት ተከራይቶልን ኤስኦኤስ እዛ አስቀምጦን እንማር ነበር ይሄ ኮምፒውተር እና ሳይኮሎጂ ምናምን ነገሮች ከዛ በዛ የግቢያችን የዛ የኤስኦኤስ የህፃናት መንደር የወጣቶችና የትምህርት ክፍል ኃላፊ ነበር ልደቱ የሚባል ሰውዬ እና አቶ ልደቱን እጄ ምና አናገርኩት እኔ እንደዚህ አይነት ነገሩን አልፈልግም ስፖርት ጋዜጠኛ መሆን ፈልጋለሁ የስፖርት ጋዜጦች አዲስ አበባ ብዙ ጋዜጦች አሉ እና እስቲ ለምን ጋዜጦች ጋር ተገናኝና እኔም እንድሰራላቸው በነፃ እንድሰራላቸው ንገርልኝ ምናምን አልኩት አገናኘ ከቻልክ ስራው እሱ የሚያውቃቸውን ሰዎች ይፈልግና አትላንታ የሚባል ጋዜጣ ነበር ያኔ አትላንታ የሚባል ጋዜጣ ይሳቅ በላይ የሚያዘጋጀው ማለት ነውና አሁንም ይሳቅ በላይ ሀገር ቤት ሌላ ስራ ነው የሚሰራ ግን አትላንታ የሚባል ጋዜጣ ነበረች ያኔ ብዙ ጋዜጦች ነበሩ አትላንታ ካምቦሎጆ ማራቶን ከዛ ኢንተር እና ሊብሮ ያው እንደተንደወጥ ወርልድ ስፖርት ምናምን ነበር እና አትላንታ ይሳቅ ምን ያደርገኛል አይ ስራ ምን ችግር አለው ተባለ ከዛ በኋላ ማታ ቢቢሲ ወርልድ ሰርቪስ ምናምን እየሰማው ኳስ ጨዋታዎችን እያየው ምናምን እነሱን እየጻፍኩኝ ለሱ ልክለት ነበርና ብሔራዊ ቲያትር ጋር ነበር ቢሮአቸው ብሔራዊ ቲያትር አካባቢ ጋር ያሉ እነዚህ ወደ አሌድ ካፌ ምናምን እዛ አካባቢ ነበር የነሱ ቢሮና እዛ የርኩ ሰጠው ነበር ከዛ በኋላ እንደዚህ አትላንታ እየሰራው እያለ ውጤት መጣ ከዛ ዩኒቨርሲቲ ገባው ማለት ነው ዩኒቨርሲቲ ጨረስኩኝና ስወጣ የተማርኩት ቢዝነስ ኤጁኬሽን የሚባል ትምህርት ምንም አልወደውም ቁጥር ነገር ብዙም አልወድም አይመቸኝም እና በዚህ አይነት ሁኔታ ልሰራበት አልችልም በእንዲህ አይነት ነገርና ተመልሼ ያው አቶ ልደቱ ጋር ነገርኩት አቶ ልደቱን እኔ እንደዚህ ምንድነው ያሰብኩት እኔ እንደዚህ አልሰራም ጋዜጠኛ ነው መሆን ፈልጋለሁ ቢያንስ የስፖርት ጋዜጠኛ መሆን ፈልጋለሁ እና አሁን ሬዲዮ ተከፍቷል ኤፍኤም የሚባል አዲስ ነው የተከፈተው ግንቦት ወር አካባቢ ነው የተጀመረው ያኔ 97
92 91 አካባቢ ግንቦት ወር አካባቢ የተጀመረው። ከዛ በኋላ ያኔ እኔ ነገርኩት ተጀምሯል፣ ሰው እርግጠኛ ነኝ ይፈልጋሉ፣ አዲስ የተከፈተ እንትን ስለሆነ ሰው ይፈልጋሉ፣ እስቲ በነፃ እንኳን የምሰራበት እንትን በልልኝ አናግርልኝ ምናምን አልኩት። ከዛ በኋላ እሱ አናግሮ ሰዎችን አፈላልጎ ከዛ ጋሽ ጎርፍነ መርጋ ያገናኘኛል ማለት ነው። ከዛ ጎርፍነ ደግሞ ይወስደኝና ያው ብዙ ፈተናዎች አሉ፣ የድምጽም የተግባር ፈተናዎችም ምኖችም አሉ፣ እነሱም ማለፍ አለብን መጀመሪያ ይባላል። ከዛ ሌሎች ተወዳዳሪዎችም ነበሩ ከኔ ጋር ማለት ነው። ከዛ እነሱ እኔ በነፃ እንድሰራ እስከዛ በፍላጎቱ አለ እስቲ ይታይና በነፃ ይስራ ተባለ። ድምጽም ምናምን ስቱዲዮ አስገብተው የድምጽ ፈተና ፈተኑኝ። እንግዲህ በነጋሽ መሐመድ ስታይል አነበብኩት ማለት ነው። ከዛ ወዲያው አንድ የቴክኒክ ክፍል ኃላፊ የነበሩ ሰውዬ ከስቱዲዮ ቁጭ ብለው ከስቱዲዮ ቁጭ ብለው ቴክኒኩን እየተቆጣጠሩ የድምጹን የምኑን የሚገመግሙት ሰውዬ አወጡኝና ወረምሶ አሉኝ። አቤት አልኳቸው። ይሄ ነጋሽ መሐመድን ወደዛ አውጣና ጣላሉ። ወዲያው አወቁት እንትኑን ይገርም እና ወደዛ አውጣና ጣል የነጋሽ መሐመድን እስቲ እንደራስ አርጋ አንብበዋል። አንተው አንብቡ፣ ድምጽ በጣም ጥሩ ነው፣ እስቲ እንዳንተ አርጋ አንብበዋል። ከዛ በኋላ እንደዚህ ያሉ ብቻ አንድ 6 ወር የድምጽ የምናምን እንደዚህ ስልጠናዎችን እየወሰድኩኝ በዛው ደግሞ አልፎ አልፎ እየሰራው እየጻፍኩኝ ብቻ ግን በየተግባሩን ደግሞ የኔ በነፃም ስለሆነ ብዙም ችግር የለውም። የተግባሩን ደግሞ በተለያዩ ትንሿ ሜዳ እየሄድኩኝ 4 ኪሎ ክማ እየሄድኩኝ የሚካሄዱ ውድድሮች አሉና በተለይ እነዚህ የእጅ ኳስ፣ መረብ ኳስ፣ በተጫ ኳስ ውድድሮችን ማለት ነው እና እነሱን እንድዘግብ ደግሞ የተግባሩን ለማየት ደግሞ እዛ ሄድኩኝና ትንሿ ሜዳ የመጀመሪያ የዘገብኩት ዘገባ ኦሜርላና ፍቅሬ ለጥበሩ የሚባል ክለብ የአንድ ቦል ጨዋታ ነበራቸው እና እዛ የእጅ ኳስ ጨዋታ በጣም ኃይለኛ ቡድን ነበር። የሚገርም ግን ያ ፍቅሬ ለጥበሩ የሚባለው ቡድን እና እየሳኩኝ ሰራሁት እና በስልክ ነበር የሰራሁት እሱ ትዝ ይለኛል። ከዛ በኋላ ቀስ እያልኩኝ ቢሮ አልገባም ነበር ያኔ ቢሮ አሉልም ያው እልክና የተግባሩን ስቴሮሞቹ ሄጄ እንትን ያልኩትን በስልክ እልካለሁ ወይ ዲክቴት አደርጋለሁ ደውዬ ወይ ጎርፌን አጽፈዋለሁ ወይም ደግሞ ስቱዲዮ ውስጥ ያሉ ሌሎች ጋዜጠኞችን አጽፋቸውና ያው ውጤቱ እንዲህ ነው እነሱ ያነቡታል። እንደዚህ ነበር የተጀመረው። ከዛ በኋላ እንዲህ ያለን እንግዲህ ወደ ስቱዲዮ ገባው። ወደ ስቱዲዮ የገባውበት መንገድ ብዙ ጊዜ ያው ማታ ሻምፒዮንስ ሊጎች ምናምኖች አያለሁ እኔ ማታ ገባና ከወንድሞቼ ጋር አብረውኝ ካደጉት ከኤስኤስ ልጆች ጋር እየሄድን እነዚህ ዲሽ ቤቶች የሚባሉ ያኔ የሉ ማለት 1 2 3 ነበሩ አዲስ አበባ ውስጥ እነዛ እየሄድኩኝ አያለሁ እና አይና ማታ 1 3 4 ጨዋታ አይና ከዛ በኋላ ጠዋት ቢሮ ስገባ እነሱ ያው ከሮይተርስ እና እንግዲህ ኢትዮጵያ ሬዲዮ እንደምታውቀው ኢትዮጵያ ሬዲዮ ከሮይተርስ እና ከኤፒ ነው ዜናዎችን የውጭ ዜናዎችን የሚቀበለው እና የነሱን ሲጠብቁ እኔ ውጤቱን እነግራቸዋለሁ። እኔ እኮ ትናንት አይቼዋለሁ ይሄንን ያየሁትን ለምን የነሱ ይጠበቃል? እሺ እያሉ እኔ እየነገርኳቸው ይጽፋሉ። ነጋሽ ጎርፌ ማለት ነው እነ ደምሴ ዳምጤም ቢሮአቸው አንድ ላይ ስለነበር ማለት ነው ቁጭ ብለው ይጽፋሉ። እኔ እየነገርኳቸው አንዳንዴ ያው የኢትዮጵያ ሬዲዮ እንትኑን ያኔ የነበረውን የቴክኒኩን ችግር ታውቀዋለህ። የሮይተርስን ዜና እየጠበቀው አይመጣም እና ማሽኑ ተበላሽቷል ይባላል፣ ምን ተበላሽቷል ይባላል። እንደዚህ አይነት ችግሮች ነበሩና ቁጭ ብዬ እነግራቸዋለሁ። ከዛ አንድ ቀን እስቲ ይሄንን ማታ ያየኸውን ራስ ጻፈውና ስቱዲዮ ትገባለህ አለ ጎርፍ። ከዛ እንደዛ ብዬ ጻፍኩኝ። ላዚዮና ሪያል ማድሪድ ማለት ነው የአውሮፓ ሱፐር ካፕ ማለት የአሸናፊዎች አሸናፊ ላዚዮ ያኔ አሸናፊዎች የጥሎ ማለፍ ዋንጫ ነበረ፣ እሱን አሸንፎ ሪያል ማድሪድ ደግሞ የቻምፒዮንስ ሊግ ዋንጫ ባለቤት ሆኖ እንግዲህ የሁለቱ ደግሞ የአሸናፊዎች አሸናፊ ጨዋታ ነበር እና እሱን ጨዋታ አይቼው ነበር። ከዛ እሱን ጨዋታ ማታ እኮ ጨዋታ ነበረ ሳይ ጎርፌ ይዞት የሚገባው ስቱዲዮ ይዞት የሚገባውን የዜናዎቹን እንትን ሳያቸው እሱ ጨዋታ የለም እና ኧረ ትናንት እኮ በጣም አሪፍ ጨዋታ ነበር ይሄ ምናምን አልኩት። ከዛ ማን አለ እንደዚህ ሪያል ማድሪድ እና ላዚዮ ኦኬ ጻፈው እስቲ ምናምን ጻፈውና አየውና እንትን ካልክ ትገባለህ። ከዛ በኋላ እሺ ብዬ ጻፍኩኝ። ላዚዮ እና ሪያል ማድሪድን የመጀመሪያ ስቱዲዮ ገብቼ ያነበብኩት ዜና እሱ ነው፣ የላዚዮ እና የሪያል ማድሪድ
የአውሮፓ ሱፐር ካፕ ዋንጫ ማለት ነው። ከዛ እሱን ገብቼ አነበብኩኝ። እሱን ካነበብኩ በኋላ ነው እንግዲህ የቀናብያ ላይም ቴክኒሻኖቹን ቀናብያ ላይም በጣም አይናፋር ነኝ። ዞር ብዬ ምንም ብቻ ዝም ብዬ ነው የምለበልበው። ኧረ አቁመው፣ ከዛ ከመስታወት ውጭ ሆነ ፖዝ አድርግ የሚባል ነገር ተጀመረ። ድብድብ ቴክኒሻኖቹም ጎረቤት እንዲህ ይላሉ፣ እኔ አላያቸውም፣ አቀርቅሬ ነው የማነበው። ማስ ስፖርት የሚሰሩ መሰል አይደል? አንተን ለማስቆም እንዲህ አቁመው ምናምን ሲሉ ይሉኛል። እና ምን ተፈጠረ ብዬ ራስን ለካ አቁመው ነው ፖዝ ብዬ እለበልበዋለሁ። ከዛ በኋላ በቃ እንዲህ እያልን ነው እንግዲህ የተጀመረ። ዋው በጣም ደስ ይላል። የሚገርም እንደው ብዙ ኢትዮጵያውያን ያለን ተመሳሳይ አስገራሚ አስቂ ነገር ነው በየህይወታችን። ባለፈው እንደዚሁ ለማን ይናገር እንግዳ አድርጌው ነበር ገነነን እና አንዳንድ ነገሮች እያነሳን የተለያየ ቦታ እንደግ እንጂ የኳስ ፍቅራችን የነበረን ስሜት የከፈልነው ዋጋ ተመሳሳይ ነው። ያው የኑሯችንም ሁኔታ በአብዛኛው አንድ አይነትና ተመሳሳይ ስለነበር ይመስለኛልና የሜክሲኮ ዓለም ዋንጫን እያወራሁት ነበር። በተለይ እኔ ከማረሳቸው ማለት ነው። በወቅቱ ገባ እኔ ተወልጄ ያደግኩበት ከተማ ጋይንት አውራጃ ነው የሚባል ንፋስ መውጫ ከተማ። መብራት የሚባል ነገር የለም። 4 ሰዓት ነው መብራት በዛ ነው። ስለዚህ ቴሌቪዥን የለም። 24 ሰዓት መብራትና ቴሌቪዥን ያለው ከጋይንት 75 ኪሎ ሜትር ደብረታቦር የሚባል ከተማ አለ፣ እዛ ነው። ስለዚህ ይሄን የዓለም ዋንጫ ለማየት ደግሞ ከተማዋ ውስጥ የግብርና ሚኒስትር ተጠሪ፣ የሃይስኩል ዳይሬክተር፣ በቃ ደና ስራ ላይ ያሉ በአውራጃ ውስጥ ተሰባስበው በግሩፕ የሆነ የአንድ ድርጅት መኪናን ነዳጅ ሞልተው የዋንጫውን ጨዋታ ለማየት ይሄዳሉ በየጊዜው። እንደዚሁ ኳስም ሲኖር ሙዚቃም ሲኖር እና ይሄንን የዋንጫ ጨዋታ ሊያዩ ተሰባስበው ሊሄዱ መሆኑን መረጃ ሰማን እኔና ጓደኞች። በቃ ያለን አማራጭ ለኳስ ፍቅር አለን፣ እንደምንም መሄድ አለብን ብለን ወሰን። ይታይ ልጆች ነን፣ የገቢ ምንጭ የለንም፣ የኳሱ ፍቅር ብቻ ነው ያለንና ተደብቀን ሸራ ውስጥ እዛ መኪና ውስጥ ገባን። ጉዞ ተጀመረ። እነሱ የሚያውቁት ነገር የለም። ደብረታቦር ከተማ ልንገባ እንግዲህ ደብረታቦር ከጋይንት 75 ኪሎ ሜትር ነው ብያለሁ። 10 ኪሎ ሜትር ወይ 12 ኪሎ ሜትር ሲቀር ይመስለኛል በግምት የመኪናው ጎማ ተነፈሰ። ከዛ ሾፌር ሀገር ሰላም ብሎ የሚቀየረውን ጎማ ሊያወጣ ሸራ ሲከፍት አፈር የመሰሉ ወደ 6 እናደዱ ነው የምልህ። ጥሩነቱ ምንድነው? ያው እዛው እኛ አካባቢ በኃላፊነት የሚሰሩ ስለሆነ ቤተሰቦቻችንም ያውቃሉ ምናምን። ያው ትንሽ ካልቺና ኩርኩም ቀመስ እነሱ የሚያርፉበት ሆቴል ታጠቡ ተባልን። እግራችንን ታጠብን ምናምን። እንዴት አልጋ ተያዘልን ለ3 ለ4 እንድንተኛ ተደርጎ ከዛ በኋላ ሲጀምበር እነሱ ወንበር ላይ ነው ቁጭ አሉት። ጠረጴዛና ወንበር ዛ ባሮች አሉ። ይሄ የታወቁ ሆቴሎች ነበሩ፣ ጎንደር በር የሺ ምናምን የሚባሉ እና እዛ የታወቁ ሆቴሎች ነው አልጋ ያዙት። እኛ ወለሉ ላይ እግራችን ታጥበን ሲሚንቶ ላይ ቁጭ ብለን እንዴት በፍቅር እንዳየነው ግን ልነግር አልችልም። ያንን የዓለም ዋንጫ እስካሁን ድረስ እዛ ስሜትና ፍቅር ሴቭ አድርጌው ነው የማወራውና ትዝ ይለኛል። በቃ እኔ ልጅ ሆኖ ሁሉም ኢትዮጵያዊ ግን ይለው ነበር። እኛ አካባቢም ይዘፈን ነበር ካስታወስከው። መጠቃቱን ጀርመን አርጀንቲና ይሸነፉ ነበር ባይኖር ማራዶና እያለና በጣም ከማረሳቸው የእግር ኳስ ገጠመኞች አንዱ ይሄን ይመስል ነበር። 97 እንግዲህ ሲጀመር አሁን ከሱ ጋር የተያያዘውን እያስታወስኩ ነበር። ጀማሪ ከነበሩት አበበ ፈለቀ ጋዜጠኞቹ መካከል ዳግማዊ ታሪኩ፣ አንተ፣ ይፍቱ ስራትጂ፣ ዲጄዚ አዲስ ዜማ፣ ዲጄ ኪን፣ ሰይፉና ሱራፌልም ከዲጄዚ ጋር ነበሩ መጀመሪያ አካባቢና ጋሽ ሙላቱ በኋላም ጋሽ ሙላቱ ተቀላቀለ አፍሪካ ጃዝ መንደር ብሎ ምናምንና በሁሉም ሙያ ዘርፍ ግን
ሁሉም ውጤታማ እና ያው ኤፍኤሙ አዲስ እንደመጀመሩ ደግሞ ለኢትዮጵያ አድማጭም አዲስ ነው። ደውሎ አድማጭ ተሳታፊ መሆን ይችል ነበር። አንዳንድ ሁኔታዎችና ብዙ ነገሮች ተቀየሩ። እውነት ለመናገር ስፖርቱ ሙሉ ለሙሉ ተቀየረ። አንተ ጋር ስለማወራ ሳይሆን የነበረው እውነታ ያ ስለነበረ ነው። እና እንዳልከው ብዙ አድማጮችን ፈጠርክ። ብዙ ኢትዮጵያዊ ስፖርትን በሌላ መንገድ እንዲያዳምጠው እንዲወደው የማድረጉ ነገር ነበር። እንዳልከው የኢትዮጵያ ሬዲዮ ውለታ ትልቅ ነበር። እኔ እንደውም እዛ ስገባ ይገርማል የዝግጅታችን ሰዓት ሁሉ እያለፈብኝ ለመግባት፣ ምክንያቱም ለኢትዮጵያ ሬዲዮ የተለየ ፍቅርና አክብሮት አለኝ። ሬዲዮ ስር ሆኜ ነው ብዙ ሙዚቃዎችን የሰማሁት ያወቅኩትና በኋላ ነው እድሉን አግኝቼ በተለያየ መልኩ የምወደውን ሙያ ያሳደግኩት እንጂ የመጀመሪያው ኢትዮጵያ ሬዲዮ ነው። ስለዚህ ያ ትዝታ ይመጣብኛል እዛ ገብቼ ዋው እነዛን ዘፈኖች በዚህ ነው የሰማሁት ምናምን የሚል ስሜት ነበር። እና ዞሮ ዞሮ እስኪ ከ97 ኤፍኤም ሳንወጣ እጀም አስገራሚ ብዙ የሚያዝናኑ ነገሮች አሉ። በእኔም በኩል አንተም ያጋጠሙ ይኖራሉ። እና የፈጠርከው የስፖርት አድማጭ ስሜት ከዛ በኋላ ራሱ ያንተን መንገድ ተከትለው እስካሁን ድረስ በርካታ ጋዜጠኞች በዛ መልኩ እየሰሩበት ነው የሚገኘው። ይሄ በራሱ መንገድ በመሆንህ ማለቴ ነው አስተዋጽኦን ያሳያል የሚል የግል አስተያየት አለኝ። ከዛ ጋር የተያያዙ እንዳልከው ማንረሳቸው ልናነሳቸው የሚገቡ ጥቂት ነገሮችን እንደገጠመኝ እናንሳና ወደ ዋናው ጉዳይ ደግሞ እናልፋለን። ገጠመኙ በጣም ብዙ ነው። ምናልባት ቀጥታ ከኔ ጋር የተገናኘ ባይሆን አሁን በደንብ በቶሎ የመጣልኝን ነገር ልንገርህና የምርጫ 97 ጊዜ በተለይ እነዚህ አዲስ አበባ ውስጥ የሚወዳደሩ በየቀበሌውና በየክፍለ ከተማዎቹ ተወዳዳሪ የሆኑ እጩዎች የአየር ሰዓት የተሰጣቸው ኤፍኤም አዲስ ላይ ነበር እና ኤፍኤም አዲስ 97.1 ላይ ነበር እና እዛ መጥተው ስቱዲዮ ይመጡና ይቀረጹና ልክ እንትናቸውን በቃ ከመረጣችሁኝ እንዲያረጋለሁ እያሉ ይወጣሉ። ምልክታቸውን ተናግረው ምን ብለው ማለት ነው። እና ያኔ ከመጡት መሃል እንግዲህ አንዱ የማይረሳኝ እኔ ስቱዲዮ ገብቼ እንግዲህ ከሱ ቀጥሎ ላንብ ነው የሰኞ ፕሮግራም የአዲስ ስፖርት የሚባለው እንግዲህ ጠዋት እንገባለን። ከዛ በኋላ ከሰዓት ልክ ስቱዲዮ እስከምንገባበት ባለው ሰዓት ነው የምንጽፈው። እንግዲህ ለ25 ደቂቃ ፕሮግራም ወደ 30 ምናምን ወደ 37 የኔ እጅ ጽሁፍ ደግሞ በጣም ትልቅ ነው። ወደ 37 ገጽ ኤ4 ፔፐሩ ወደ 37 ገጽ ጽፍ ነበረ ቁጭ ብዬ ማለት ነው። እና እሱን ይዤ ገብተን እየጠበቁ ነው ስቱዲዮ ተራና ከቴክኒሻኖቹ ጋር እየተጫወትን ምን እያወራን እስኪጨርሱ ተወዳዳሪዎቹ እጩዎቹ ቀርጸው ማለት ነው። እና እንደዚህ እያወራን እያለ ድንገት አንደኛው ምልክቱን ሲናገር ምልክቴ ባትሪ ድንጋይ ነው፣ እኔ ባትሪ ነኝ፣ ህዝቡ ድንጋይ ነው፣ አንድ ላይ እናበራለን አለ። የሁላችንም ዞር እንደዚህ ደንግጠን ሰውዬ ምንድነው እና እንትኑ እስካሁን የማረሳው ምንድነው እሱ ጋር ግን ምንም አልታወቀውም። በጣም ኢኖሰንትነቱ ደስ አለኝ ታውቃለህ። በቃ ውስጡ ባዶ ነገር ምንም ተንኮል የለ ምን የለ ዝም ብሎ ብቻ በሱ ቤት አንድ ላይ ስንገባ ይበራል ነው በቃ ላይት እንሰጣለን። ነገሮች አሉ። ለነገሩ እንዳልከው በሬዲዮ ስራ ላይ እንዲያው ያው እዛ ተቋም ውስጥ በተለያየ ጊዜ ስለነበር ነው እንጂ የተለያዩ ገጠመች ነው የሚኖር። እኔ ማረሳው ቅድም ጋሽ ጎርፍነህን ስታነሳ ጎርፍነህ ይመር በኋላ ኃላፊ ሆኖ በጣም ከብዙ ጋዜጠኞች ጋር ይግባባል። እንዳለቃ አይደለም እንደ ታላቅ ወንድም ቀስ ብሎ ነው ነገሮች ቢበላሹ እንኳን መልክ እንዲይዙ የሚያደርገው ምናምን። እና ማረሳው ዲጄዚን ታስታውሰዋለህ? የአዲስ ዜማ አዘጋጅ የነበረ በጣም መልካም ልጅ ነው። ዲጄዚ ማለት በጣም ሰው ማገዝ መርዳት የሚፈልግ አዳዲስ ሰዎች እንዲወጡ እንዲያድጉ እድሉን የሚፈጥር የተለያዩ የሙዚቃ ኮንሰርቶችን የሚያዘጋጅ አዳዲስ ነገሮች ማምጣት ደስ የሚለው የሚፈጥር አይነት ሰው ነው። እና
አንዴ ምን ሆነ መሰለ እኔ ከማረሳቸው የዛ ግቢ ጨዋታዎች ነፍሱን ይማር ድምፃዊ አሁን ሞቷል ስሙን አልጠቅስምና ገና ታዋቂ ከመሆኑ በፊት ዲጄዚ ስቱዲዮ ይዞት ይገባና ከሌሎች ሁለት በዛን ወቅት በጣም ታዋቂ ከነበሩ ድምፃያኖች ጋር ይዞት ገብቶ ስለ ድምፃዊው ታሪክ ነው የሚወራው ይሄ የማይታወቀው ድምፃዊ ያልኩ እና ዚህ ምን ይላል ከቦብ ጋር ዝምድና ሁሉ እንዳለው እንዲያውም የሱ ልጅ ነው ተብሎ እንደሚገመትና የሚጠራጠሩትን ነገሮች የጥርሱ እና የእጅ ጣቱ ምናምን ከቦብ ጋር ይመሳሰላልና እያጣራን ነው በርግጥ እናቱ በሆነ አጋጣሚ ለንደን ሄዳ ምናምን የሚል ታሪክ ነውና ጎርፍኔ ይሰማል ይሄን ናታው ይደነግጥና ወደ ስቱዲዮ ሲመጣ በአጋጣሚ እዚህ ደግሞ ጨርሰው ከስቱዲዮ ወጥተው አንዴ ፈልጋለሁ አለው ዲጄዚ እና ምንድነው ጋሽ ጎርፌ ምን ነው ምናምን ሲለው ይሄ እኮ የህዝብ ሚዲያ ነው በምን የተረጋገጠ መረጃ ይዘህ ነው የከሌ ልጅ ነው ጥፍሩና ጥርሱ ይመስላል እያልክ አየር ላይ ወጥተህ የምትናገረው አረ እኔ ብዙ መረጃ አለኝ ጋሽ ጎርፌ እንደዚህ ዝም ብዬ ወጥቼ እንዲምል ብቻ ይጨቃጨቃሉ በምን ማስረጃ ነው ምናምን ብሎ ጋሽ ጎርፌ ወጥሮ ሲዞ ዲጄዚ ተናደደ ይመስለኛል እና ጋሽ ጎርፍነ ምን ማስረጃ አለ የቦብ ልጅ ለመሆኑ አለው ሲለው ዲጄዚም እንዴ አንተ ራሱ የይመር ልጅ ለመሆኑ ምን ማረጋገጫ አለ ከዛ ጋሽ ጎርፍነ ስቆ ምናምን ያው ስለሚያውቀው ዲጄዚ ስለሚያውቀው ምናምን ማረሳው ገጠመኝ አንዱ ከማረሳቸው ይሄ ትዝ ይለኛል 97 እያለን እንዲያው አንዱ የኛ ባልደረባ ያው ስሙን አንጥቀስ እዛው 97 ምርጫ አካባቢ ማለት ነው እና ልክ ምርጫው ተካሂዶ የነበሩ ተቃውሞዎች ምናምን የነበሩበት ጊዜ ማለት ነው እና ውጤቱን በመቃወም ከዛ በአስፈጻሚ ፕሮግራም ተረኛ አስፈጻሚ ሆኖ ከለቀቃቸው ዘፈኖች መካከል የኤፍሬም ታምሩ እቲ ያለሽበት ሀገር አማን ነው ወይ የሚለው ማለት ነው ከቢሮ እየሮጡ አለቆቻችን የኢትዮጵያ ሬዲዮ አለቆች እየሮጡ ወደ ስቱዲዮ ሀገሪቷ ምን ሆነች አውጣ ይዘው ደንግጥ አውጣ ምን ሆነች ማለት ነው ብለው ሲያስወጡት እዚህ ይለኛል ልጁም ማለት ነው በጣም በዘፈንማ ብዙ ታሪክ ነው ያለው እኛ ራሱ የገጠመን ማለት ታሪክ አለ የሚገርምና እንዲያው እዛው 97 ላይ ዋናውን ነገር እናንሳው ፊሺ አንታውን ባስቂኝ በአዝናኝ ገጠመኞች ሌሎችን ትዝታዎች አንስታል ግን በዋነኛነት የ1997 ምርጫ በርካታ ኢትዮጵያውያን ትልቅ ዋጋ የከፈሉበት የኢትዮጵያ ህዝብም ለመሪዎቹ በድምጹ መሪዎቹን መሾም እንደሚችል ምልክት ያሳየበት ግን መሪዎቹ ደግሞ በዛ ደረጃ እንዳልደረሱ የተገመቱበት አንተን ጨምሮ የተለያዩ ባለሙያዎች ዋጋ የከፈላችሁበት ታሪክ ነው ለዚህም ዝግጅት አንዱ ግባት እሱ ነው ብዬ ነው ማስበውና በወቅቱ የተፈጠረው ምን ነበር ያን ውሳኔ ለመወሰን የሄድክበት ርቀት አጠቃላይ የነበረው ሁኔታ ምን ይመስላል 1997 ምርጫን ሳነሳ በግሌ በውስጤ አብረው ከማስታውሳቸው ሰዎች አንዱ አንተ ነህ ይቻላል ወይ እንደዛ ማድረግ የነበርንበትን ሁኔታ ያንዳንዳችን እናቀው ነበርና ትልቅ መስዋዕትነት ነው የከፈልከው በዚህ ይችን አጋጣሚ ተጠቅሜ ይሄው እንተዋወቃለን እንላለን እንጂ ተገናኝተን አናውቅምና አክብሮቴን መግለጽ ፈልጋለሁ ግን አጠቃላይ የነበረው ነገር ምን ነበር እንግዲህ ያው ሁላችንም እንደምናስታውሰው ምርጫው ተካሄደ ያኔ ገዢ የነበረው መንግስት እንግዲህ አጉል ያው ምዕራባውያኖቹንና ሌሎች እርዳታ ሰጪ ሀገሮችን ለማስደሰት በሚል ዲሞክራሲያዊ ምርጫ እናካሄዳለን ምናምን አለ እንዳለውም እንዲካሄድ ክፍተቶችን ፈጠረ የነበረው እርግጠኛነት እንግዲህ እናሸንፋለን የሚል ትምምን ነበራቸው መሰለኝ አላቅም ግን እነዛ የተከፈቱትን በሮች
ህዝቡና ተቃዋሚ ፓርቲዎቹ በዛ ጊዜ ተቃዋሚ ፓርቲ የነበሩትና ህዝቡ በደንብ ነው የተጠቀመባቸው እና ያንን ተጠቅሞ ደግሞ ማን እንደሚመርጥና ማን እንደሚፈልግ በይፋ አሳየ። በተለይ አዲስ አበባ ህዝብ ማለት ነው። የሌላውን በእርግጠኛነት ማውራት ስለማልችል አዲስ አበባን በቅርብ ስከታተል ነበር ማለት ነው እና በእርግጠኛነት ማን እንደሚፈልግና ማን እንደሚመርጥ አሳየ። ከዛ በኋላ እንግዲህ ውጤቱ ያው ቅንጅት አሸነፈ። ግን ያንን በመቃወም መንግስትም እንግዲህ ያንን ማመን አልቻለም፣ መቀበል አልቻለም ያንን ውጤት። ስለዚህ ውጤቱን ለመቀልበስ ሲሞከር ነው እንግዲህ ህዝቡ በተለይ አዲስ አበባ ህዝብ የድምጹን ዋጋ እንደዚሁ ባዶ ሲቀር ሲያይ በከተማዋ በተለያዩ ቦታዎች የተለያዩ ተቃውሞ ሰልፎች፣ የተለያዩ የተቃውሞ ድምጾች መሰማት ጀመሩ እና መንግስት የሄደበት አቅጣጫ ደግሞ የተከተለው አቅጣጫ በጉልበት ዝም ማሰኘት ይቻላል የሚለውን ስለሆነ በዚህ ምክንያት በጉልበት ዝም ለማሰኘት ሙከራ ሲደረግ በርካታ ወጣቶች በተለይ አዲስ አበባ ወጣቶች፣ ሴቶች እንደገና አንዳንድ ህጻናትን ጨምሮ እድሜያቸውም የገፉ ሰዎች ህይወታቸውን አጥተዋል፣ ቆስለዋል፣ ሆስፒታልም ገብተዋል እና በዚህ ጊዜ እንግዲህ ትዝ የሚለኝ ምንድነው ኢትዮጵያ ሬዲዮ ውስጥ ቁጭ ብለን ካንቲን ውስጥ ቁጭ ብለን ምሳ እየበላን እያለ ጠቅላይ ሚኒስትሩ አሁን በኋላ ወታደሩም ፖሊሱም በቁጥጥራቸው ስር እንደሆነና በእሳቸው አዛዥነት እርምጃዎችን እንደሚወስድ ሲያስተዋውቁት እዚህ ይለኛል። እኔ ካንቲን ቁጭ ብለን ምሳችንን እየበላን እያለ እዛው ኢትዮጵያ ሬዲዮ ውስጥ ማለት ነው እና ከዛ በኋላ የተወሰዱትን እርምጃዎች ሁላችንም የምናስታውሰው ነው እና እንግዲህ እነዛን እርምጃዎች በጉልበት ያው ሜዳ ላይ ታሳያለህ መሬት ላይ በፕሮፓጋንዳው በኩል ደግሞ ያሉህን የመገናኛ ብዙሃን የመገናኛ ዘዴዎች ተጠቅመህ ደግሞ በፕሮፓጋንዳው በኩል ደግሞ የራስህን የኔ የምትለውን ፕሮፓጋንዳ ትነዛለህ ማለት ነው እና ያንን ነው የተከተለው። በቃ እነዚህን ቀጥታ የጨቋኝነት ምልክት የሆኑትን ዋና ምልክት ሳይሆን የጨቋኝነት ማሳያ የሆኑትን መንገዶች ነው የተከተለው። በዚህ ሚዲያው በዚህ ጋር ደግሞ ጉልበቱን ትጥቁም ማለት ነው እና ሚዲያው ደግሞ በዛ ጊዜ የነበሩት ሚዲያዎች ሁላችንም የምናውቃቸው ናቸው። በጣም አዲስ አበባን ቀጥ አድርጎ የያዘው ኤፍኤም አዲስ 97.1 ነው። ሀገሪቷን ቀጥ አድርጎ የያዘው ደግሞ ኢትዮጵያ ሬዲዮ እና ኢትዮጵያ ቴሌቪዥን ከዛ ደግሞ ፋና ነው እና ያው ፋና በእርግጠኛነት የፓርቲውም ስለሆነ ምን እንደሚሆን ይታወቃል። ስለዚህ የህዝብ የሚባሉትን ኢትዮጵያ ሬዲዮ እና ኢትዮጵያ ቴሌቪዥን እና ኤፍኤም አዲስ 97.1 ደግሞ መጠቀም ነበረበት ማለት ነው። ፕሮፓጋንዳውን መሬት ላይ ያለውን እውነታ ለመቀልበስ ማለት ነው እና በተለይ ደግሞ አዲስ አበባ ስለነበረ አመጹም አዲስ አበባ ስለነበረ ተቃውሞም የበረታው ኤፍኤም አዲስ 97.1 ያኔኛ የሚገርም የምርጫው ጊዜ እንኳን እንደዚህ አልፎ አልፎ ካልሆነ ዜናዎች ላይ ምናምን ካልሆነ አልፎ አልፎ ካልሆነ ፖለቲካዊ እንትኖች አይወሩበትም። ያው ታውቀዋለህ ኤፍኤም አዲስ 97 እና ከዛ በኋላ ምን የሚባሉ ነገሮች መጡ። አንዳንድ ኤዲቶሪያል ስብሰባዎቻችን ላይ በተለይ ኤፍኤም ላይ ትኩረት መደረግ ተጀመረና የኛ ጣቢያ ላይ ከዛ በተለይ ባገኘናቸው አጋጣሚዎች በሙሉ የመንግስት ነው በተለይ ዜና ፋይል ክፍል የሚዘጋጁ ዜናዎች እኛም ጋር እንዲነበቡ ማለት ነው። በርግጥ ለኛ በፊት የሚያዘጋጁት እዛው ዜና ፋይል ግን ሲያዘጋጁ ለኤፍኤም አዲስ 97.1 ተብሎ በጣም ቀለል ያሉ ዜናዎች በጣም ሃርድ ያልሆኑ ለጆሮ የማይከብዱ ዜናዎች ነበሩ የሚዘጋጁት እና እነዛን ዜናዎች ዜና ፋይል ክፍል የሚያዘጋጃቸውን ለኢትዮጵያ ሬዲዮ የሚቀርቡትን ዜናዎች ለኛም መሰጠት ተጀመሩ ማለት ነው እና ከዛ በኋላ ፕሮግራም ተረኛ አስፈጻሚ የሆነ ዜናዎቹን ያነባል። ስለዚህ ፕሮግራም አስፈጻሚ እኔ ደግሞ ሐሙስና ማክሰኞ ቀን ፕሮግራም አስፈጻሚ ተረኛ ነበርኩኝ። በዛ ጊዜ የምሰራው ከመደበኛ ሁላችንም የራሳችን መደበኛ ስፖርት ፕሮግራም አለኝ። ይፍቱ ስራም የራሱ አላት፣ ማርታም የራሱ አላት፣ እናስቻለውም እነ ዳግማይም ሌሎችም የራሳቸው ፕሮግራም አላቸው። እና ያሬድም መደበኛ ፕሮግራም አላቸው እና ግን ደግሞ ተረኛ አስፈጻሚ ሆነው የሚሰሩበት ጊዜ አለ። እኔ ደግሞ ያን የሚሰራው ማክሰኞ ቀን 7 ሰዓት እስከ 7 አይሬዎች እስኪገቡ ድረስ ባለው ጊዜ የምሰራው እኔ ነበርኩኝ ፕሮግራም ማስፈጽሞ ማለት ነው ማክሰኞና ሐሙስ። ስለዚህ ዜናዎችን ለማንበብ ዜና ፋይል ክፍል ሄደን የዕለቱ የሚነበቡ ዜናዎችን እንመርጣለን እና ስመርጥ ያኔ እኔ ተረኛ አስፈጻሚ በነበርኩበት ጊዜ
ከቀረቡት የዜና ዝግጅቶች መካከል እንዲነበቡ ተደርገው ለኤፍኤም አዲስ 97.1 ከተዘጋጁት መካከል አንደኛው አዲስ አበባ ውስጥ ያሉ ሰላማዊ ሰልፍ ላይ የተገደሉት ወጣቶች ባንክ ሊዘርፉ ሲሉ ነው የተገደሉት የሚል ነው። ባንክ ሊዘርፉ ሲሉ እንደተገደሉ በተለይ መርካቶ አካባቢ እና ሌሎችም ቦታዎች ባንክ ሊዘርፉ ሲሉ እንደተገደሉ ተደርጎ የቀረበ ዜና አለ። ሌላኛው ደግሞ የጋምቤላ ነዋሪዎች አዲስ አበባ ውስጥ እየተደረገ ያለውን እንትን አወገዙ የሚል ነው። ከዛ ሌላኛው የሀገር ውስጥ ዜና ደግሞ ናዝሬት ላይ አዲስ የውሃ ቧንቧ ተመረቀ፣ የንጹህ ውሃ የሚያቀርብ ቧንቧ ተመረቀ የሚል ዜና እና ሌሎችም ነበሩ። እነዚህ ሁለቱን የጋምቤላ ህዝብ አወገዘ የሚለውንና የጋምቤላ ክልል ነዋሪዎች አወገዙ የሚለውንና የባንክ ሊዘርፉ ሲሉ ነው የተገደሉት የሚሉትን ዜናዎች ወደዛ ተውኳቸውና የናዝሬቱን ብቻ ይዤ ገባው ከሀገር ውስጥ ማለት ነው። ከዛ ከውጭ ያው የተለመደ ያኔ ኢራቅና አፍጋኒስታን ዜና በሽነ እሱን በተመለከተ እነሱንና ከሀገር ውስጥ ደግሞ ያው የሀገር ውስጥ ማንበብ ስላለብኝ ውሃ ተመረቀ የሚለውን ይዤ ገባውና ማንበብ ጀመርኩ ማለት ነው። ከዛ አንብቤ ጨርሼ ስወጣ እንግዲህ መጡና ከዛ ይሄ ብቻ ነው የሀገር ውስጥ ዜና አሉ። ያገሳ አይደለም ይሄ ብቻ አይደለም የሀገር ውስጥ ዜና ሌሎች ዜናዎች ነበሩ። ምንም እና ለምን አላነበብክም? አንዱ እንደዚህ ነው የሚለው የጋምቤላውን ነገርኳቸው። ባንክ ሊዘርፉ ሲሉ ነው የተገደለው። እንግዲህ 17 ሰው ባንክ ሊዘርፍ አትገለም። 17 ሰው ባንክ ሊዘርፍ ሞከረ ብለው ባንክ ሊዘርፉ ሲሉ ነው የተገደለው የሚለው ባንክ ሊዘርፉ ሲሉ አልተገደለም። እንደገና ምንም ነገር ማረጋገጫ የለም። ይሄንን አስገብቼ ለማንበብ ህሊና አይፈቅድም። ያኔ ያልኩት ይሄንን ነው። እኔ ምንም የሚገርም አልመረጥኩም እኮ ያኔ ምርጫ እንኳን አልመረጥኩም። ግን ያንንም የያዝብ ነገሮችን ታውቀዋለህ ብዙ ነገሮች አንተ ማን ስለሆንክ ነው የሚል መጣ። በቃ ይሄ ቲፎዞ አለኝ ብለህ ነው ወይ ምናምን የሚባሉ በቃ አንተነትን ምንም እንዳልሆንክ ለማሳየት ማለት ነው ኢንቲሚዴት ያደርጉኝ ምናምን ሞከሩ። ተሞከሩ በተለያየ መንገድ ማለት ነው። እኔ ማንም ስለሆንኩ አይደለም። በቃ ይሄ ህሊና አይፈቅድም። የጋዜጠኝነት ኤቲክስ እናንተ ናችሁ ትሬንድ ያደረጋችሁኝ እዚህ የጋዜጠኛ ኤቲክስ የጋዜጠኛ ምናምን ብላችሁ እና ይሄ የጋዜጠኝነት ኤቲክስን የሚከተል አይደለም። አንደኛ የአንድ ወገን ዜና ነው፣ የአንድ ወገን ሪፖርት ብቻ የቀረበበት ነው። ሁለተኛ ነገር ደግሞ ይሄ ሁሉ ሰው ሎጂካሊ እንደዚህ ብለ ባንክ ሊዘርፉ ተብሎ 17 ሰው ምናምን ሰው ተገደለ ብለ ባንዴ አታወራም እንደዚህ ተብሎ እና ክርክር ያዝን። ከዛ በኋላ አብረውኝ የነበሩ ቴክኒሻኖቹ በዛ ጊዜ አሁን የምንወዳቸው ልጆች አብረውን የሚሰሩ መቼም ከቴክኒሻኖቹ ጋር ያለን ፍቅር ታውቃለህ አይደል? እና እነሱ ራሳቸው እኔን ለማረጋጋት ሞከሩ። ሌሎችም ደግሞ አብረውኝ ባልደረቦቼ ደግሞ አንዳንዶቹ ቶ በቃ ሄድ እኛ እናነባዋለን ያሉኝ አሉ ምናምን። እኔ ግን በቃ ዛሬም ማታነብ ከሆነ ተመልሰህ አትመጣም ተባለ። አልመጣም ብዬ ተነስቼ ሄድኩኝ ትቼው ማለት ነው። ከዛ ትቼ ሄድኩኝ። ትቼ ከሄድኩ በኋላ ሌላ ሰው ገብቶ በእኔ ቦታ ሰራ እና ትቼ ከሄድኩ በኋላ በስልክ ይደወልልኛል። ከዛ እንደዚህ የሆነ ዛቻዎች ማስፈራሪያዎች ምናምን ይደርሰኛል። ገና ቤት እስክደርስ ከስቱዲዮ ወጥቼ ከዛ ውጭ በር ላይ ያሉት ፌደራል ፖሊሶች የኢትዮጵያ ሬዲዮን የሚጠብቁት ፌደራል ፖሊሶች እነሱ ደግሞ በጣም ነው የሚወዱ ይብታይ። ያኔ እኔ እንትን ኢትዮጵያ ሬዲዮ ታውቃለህ ሶፍት ምናምን ይሰጠናል በወር አይደል? በወር ከደሞዝ ጋር አንዱ ያለን ነገር 15 ምናምን ሶፍት እና ሳሙና ምናምን ይሰጠናል። እና እኔ ያኔ የሚሰጠኝ ሶፍቶች የሚሰጠኝ ሳሙና ምናምን ብታይ በር ላይ ያሉ የፌደራል ፖሊሶች በጣም ምግባባቸዋሉ። ለእነሱ ነው ትቼው የሚሄደው ሰጥቻቸው ነው የሚሄደው እና በጣም እንደነፍሳቸው ነው የሚወዱኝ። ያን ቀን ተረኛ የነበሩት ምን ነው ምናምን ተናድጄ ስወጣ አይተው ምን ነው ምናምን አይ እንዲህ ሆኖ ነው ምናምን በል የተወሰኑት ባሊድ ድርሽ እንዳትል እዚህ ቦታ እንትን ይሏል አሉ። አስቸጋሪ ፌደራል ፖሊሶቹ ናቸው እንዲህ የሚሉኝ። ቶሎ ሄድና ወደ ቤት ግባ፣ ሌላ ቦታ እንዳትሄድ ወደ ቤት ሄዳሉ። ከዛ እኔ ወደ ቤት ሄድኩኝ። ቤትም ሆኜ የተለያዩ ማስፈራሪያዎች ይደርሰኛል። ከዛ በማግስቱ ሮብ ያኔ ደግሞ ኮፓ አሜሪካ የደቡብ አሜሪካ ሀገሮች የሚያደርጉት ልክ እንደ አፍሪካ ዋንጫ አውሮፓ ዋንጫ ማለት ነው ጨዋታ ነበር፣ ሻምፒዮና ነበር እና ያኔ አርጀንቲና ከብራዚልን በጣም ምርጥ ጨዋታ ብቻ ሪኬልሜ የሚባል ተጫዋች የነገሰበት ዘመን ማለት ነው እና እሱን ማታ አይቼ
ሮብ ጧት መጥቼ ለማውራት እንዳወራ ይደወልልኛል። ማታ አይቼዋለሁ ነው ጨዋታው። ሮብ ጧት ላይ እና ምንድነው ልክ እና ስፖርቱን አውራ ሲሉኝ አይቺ ነገር ለማረሳሳት ነው ሰውን አገሩ ኖርማል ነው ኖርማል እንደሆነ ለማሳየት ነው በሚል አልመጣም ብዬ ቀረሁ። አላቀርብም ምናምን አሉ። ከዛ እሺ እንታያያለን ተባለ። ማስፈራሪያዎች ምናምን ደረሱኝ። ከዛ በኋላ አይ አላቀርብም። እኔ ምንድነው ያልኩት መጥቼ ስለ ሪኬልሚ አላወራም ሰው እየሞተ እንደዚህ ነው ያልኩት። እና ያኔ ወጣትነትም አለ ይሄ ምንም ያኔ ናይቪቲውም አለ። እንግዲህ ወጣት መሆን እኮ አንዱ አድቫንቴጅ ውስጥ ብዙ የምትፈራው ነገር ብዙ ነገሮች የህይወትም ልምድ ስለሌለ ማለት ነው። እና ብዙ እንደዚህ ብዬ ነው የተናገርኩኝ። ከዛ የተለያዩ ማስፈራሪያዎች ደረሱኝ። ማታም ላይ ድረስ ማስፈራሪያዎች ይደርሱኛል። ከዛ ሐሙስ ስገባ ምክሮች ያው ምክር መስለው ወደሆነ አቅጣጫ ሊወስዱ ማለት ነው። ከዛ ከጋሽ ጎርፌም ጋር አወራን። እሱም ያው መቼም እሱን ያስቸግሩታል አለቃ ስለሆነ የሱ ደግሞ የበላዮች አሉ። በጣም ነበር የሚፈታተኑ። በጣም አስቸጋሪ የሱ ጫናው ይገባኛል። በተለይ አሁን ላይ ሆኜ ደግሞ ሳስበው ምን ያህል ጫና እንደነበረበት ይገባኛል። ያኔም ይገባኛል፣ ግን አሁን ላይ ሆኜ ደግሞ በጣም ነው የሚገባኝ። ያንን ጫና ስላሳደሩበት እንደሆነ ይገባኛል። ብዙ ነገሮችን ለማድረግ ሞክሮ ነበረ። ከዛ በኋላ አሁን ይሄ ስም አለኝ ብለህ እንደዚህ ተማምነህ ከሆነ ምንም የምታመጣው ነገር የለም። ስትወጣም ከዚህ ወጣ ስትል 1-2 ሳምንት በኋላ ይሄ ህዝብ ይረሳሃል። እንደዚህ አይነት ነገሮች ነበር በቃ የሚነገረኝ። ይሄ ህዝብ በቃ ዞር ብሎ ማያየም። ስለዚህ ዝም ብለህ ያልፋል ይሄ እኮ አንብበውና ምናምን እንደዚህ አይነት ወሬዎች ይነግረዋል፣ ምክር ማለት ነው። አይን ያላነብም እንደዚህ ይቅርብኝ ይሄ። ምክንያቱም ስልክ ስቱዲዮ ውስጥ ቁጭ ብለን ስልኩን የዛ የኤፍኤም አዲስ 97 የስቱዲዮ ስልክን ታውቀዋለህ፣ አያርፍም። በዛ ጊዜ ደግሞ እንግዲህ ያ ስልክ ልክ የሆነ ነገር ባነበብኩ ቁጥር ስታነሳው ጭር ብሎ ስታነሳው ሰው ዘመድ የላችሁም ወይ? እናት አባት የላችሁም ወይ? እህትና ወንድም የላችሁም ወይ? እየሞተ አይደለ ወይ ሰው እናንተ እንዲምታረጉት ይላል። እና ያንን እየሰማህ የሳይኮሎጂካሊ በቃ ቶርቸር የሚያደርግ እንዲህ አይነት ነገሮች ማለት ነው። እና በጣም ነበር የከበደኝ ለኔ። ከዛ በኋላ ቤት ቁጭ አልኩኝ። ከዛ እንደዚህ ቤት ቀርቼ ምክሩንም ተቀብዬ ምን ብዬ ወጣውና ወደ ቤቴ ነው ቀጥታ ስቱዲዮ ግባ። ሐሙስ ተረኛ ላይ ሐሙስ ላይ ነበር የገባሁት። ማክሰኞ ያ ነገር ተፈጠረ። ሮብ አልገባም አልኩኝ። ሐሙስ ስመጣ ምክር ተመከርኩ ምን አልኩ። ከዛ ፕሮግራም አስፈጻሚ ነበርኩ። ከሰዓት ይገባል ብለው ነበር የሚጠብቁት። አያርገባም ብዬ ወደ ቤት ሄድኩኝ። ከገባሁም እንደዛ አይነት ዜናዎችን ላነብ ነው ማለት ነው። ኖርማል ይሆን እንደገና ደግሞ እንደዛ አይነት እንኳን ባይሆኑ መደበኛ ዜና ልክ ምንም እንዳልተፈጠረ ሀገሩ ቀውጢ ሆኖ ከተማው ቀውጢ ሆኖ ስንት ሰው እየሞተ ሆስፒታል እያለቀሰ እኔ ያንን ነገር ኖርማል ላደርግ ነው ብዬ እንዲጠቀሙብኝ አይነት ነገር ነው በሚል ነው ድግ ብዬ ወጣው። ከስቱዲዮ ወጣው። በሬዲዮ ጣቢያውንም ለቅቄ ወጣው ማለት ነው። ከዛ ቤት ገባው። ቤትም ያው ስልኬን አጠፋፋው ምን አልኩኝ። ከዛ ቶሎ ብዬ ጓደኞቼን አማከርኩኝ። የስራ ባልደረቦች በተለያዩ አጋጣሚዎች ማቃቸውን ጓደኞቼን አማከርኩ። ከዛ በኋላ በቃ ማስፈራሪያውና እንትኑ እንደቀጠለ ሆኖ አርብን ዘለቀን፣ ቅዳሜን አለፍን። እሁድ ጠዋት ቶፕ ፉትቦል የሚባል ፕሮግራም ነበረን ከጓደኞቼ ጋር የምንሰራው። አቢ ተክለማርያም፣ መንሱሬ እና ሚሊዮን ሆነን የምንሰራው ቶፕ ፉትቦል የሚባል ፕሮግራም ነበረ እና እሱ እኔ እንግዲህ ያኔ እኮ አቤት ወጣትነት እኮ ደስ ይላል። ግን ያ ፕሮግራም የጣቢያው አይደለም። እኛ አየር ሰዓት ተገዝቶ አየር ሰዓት ወስደን ከማስታወቂያ ሼር እያደረግን ነው ከጣቢያው ጋር የምንሰራው በሚል ይሄኛው ከጣቢያው ጋር ይገናኝም ብዬ የጣቢያው ሰራተኛ ያስገቡኛል ብዬ ማለት ነው። ገብተን እንሰራለን። እሁድ ልክ እንትን ላይ እንገባለን። ኢትዮጵያ ሬዲዮ ስንደርስ ልክ ኢትዮጵያ ሬዲዮ ሲደርስ እንዳታስገቡ ፊሽ ምናምን አሉ ፖሊሶች። ይቅርታ እንዳታስገቡ ተብለናል። በቃ ያኔ ነው መጨረሻ እኔና ኢትዮጵያ ሬዲዮ የተለያየ ነው። ከዛ ተመለስኩኝ ወደ ቤቴ። ከዛ በኋላ በቃ ሌላ ቦታ ሁሉ ስራዎች አፕላይ ለማድረግ ሞከርኩኝ። ስራ ሊቀጥሩኝ የነበሩ ሰዎችን ትልልቅ ታዋቂ ሰዎች በሙሉ ራሱ ማስፈራሪያዎች ደርሷቸዋል እንዳትቀጥሩ ተብለው እንደዚህ ካረጋችሁ ማስታወቂያ አንለቅላችሁም፣ የእናንተን ፕሮግራም አናስተላልፍም የሚባል ነገሮች፣ የእናንተን ዝግጅቶች አናስተላልፍም የሚባል ነገር ሁሉ ደርሷቸዋል። ይሄን ነግረውኝ ከይቅርታ ጋር ይቅርታ እያሉኝ የቢዝነስ ሰዎች
እንግዲህ በቢዝነሳቸው ከመጣ ምንም ማድረግ አይቻልም። ለእኔ ብለው ደግሞ ሁሉ ነገራቸውን ማጣት የለባቸውም በሚል እኔም ተቀብዬ እንትን አልኩኝ። ከዛ በኋላ እንግዲህ ሌላ ስደቱ ተከተለ ማለት ነው። እና በድጋሜ ላደረከው ሁሉ እንደገና ደግሜ ላመሰግንህ ወዳለሁ። በጣም ነው የማመሰግነው ፍስሐ፣ ጊዜን ሰጥተህ በተለይ ታሪካዊ በሆኑት ጉዳዮች ላይ የማን ይናገር እንግዳ ሆነ የምታውቀውን ያለፍክባቸውን በተግባር የተፈተንክባቸውን ታሪኮች ስላጋራህን በአድማጭ ተመልካቾቼ ስም ከልብ ነው የማመሰግነው። የማጠቃለያ ሐሳብና ማስተላለፍ የምትፈልገው ነገር ካለ ልቀበልና እንሰነባበት። በጣም አመሰግናለሁ። እኔም ተቦርና እንግዲህ ስለጋበዝከኝ በጣም ነው የማመሰግነው። ያው እንግዲህ ሀገራችንን ሰላም ያድርግልን። መቼም ያለው እንትን እሱ ነው። ሀገራችንን ሰላም ያድርግልን። የምናየውን ነገር መቼም ወደ ጥሩ ነገር መቼም 3 ቀን ደህና ሰላም ጸጥ ካለ በኋላ በአራተኛው ቀን ረብሻና ጩኸት ለቅሶ የሚሰማበት ሁኔታ ላይ ነው ያለነው እና በጣም የሚያሳዝን ጊዜ ላይ ነው ያለነው። እንግዲህ ሀገራችንን ሰላም ያድርግልን። ከዛ በኋላ እንግዲህ ደስ ብሎን ደግሞ እኛም በሀገራችንም ተመክተን በነፃነት የምንኖርባት ሀገር ደስ ብሎን እየተጋገዝን እየተረዳዳን የምንኖርባት ሀገር እንድትኖረን ነው እንግዲህ እና ሁላችንም መበርታት አለብን። በቻልነው አቅም ሁሉም እንደ ቼ ጉቬራ ተነስቶ ክላሽ ያንሳ እያልኩ አይደለም። በቻልነው ወይም ደግሞ ሁሉም የበውቀቱን አይነት ግጥም ይጻፍ አይደለም እና ግን እያንዳንዳችን እንደ አቅማችን አስተዋጽኦ እናበርክት። ጎረቤቶቻችን ችግራችን የኛ ሀገር ችግር ከቤታችን ይጀምራል። ቤታችን ውስጥ ችግር ከሌለ ጎረቤታችን ችግር አለ እና በተለይ ድህነቱ ማለት ነው እና ሊያሳስቡን የሚገቡ ነገሮች ሌሎች ነገሮች ነበሩ። በተለይ ድህነት ላይ መሰረታዊ ነገሮች ነበሩ ሊያሳስቡን የሚገቡት። ግን እኛ አሁን አእምሯችንንም ጊዜያችንንም ጉልበታችንንም የተቆጣጠረው በጣም ተራ የሆነ በጣም ኋላ ቀር የሆነ አስተሳሰብ ነው እና እነሱ ነገሮች ተወግደውልን ቤዚክ የሆኑ መሰረታዊ ስለሆኑ ነገሮች ህዝባችን ስለሚያስፈልገው ነገሮች የምንጨነቅበት ጊዜ ስለ መብራት፣ ስለ ውሃ፣ ስለ ንጹህ የመጠጥ ውሃና ስለ መብራት፣ ስለ መጠለያ፣ ስለ ሽንት ቤት፣ ንጹህ የመጸዳጃ ቤት እነሱን ትምህርት ቤት፣ ጤና ጣቢያ እና እንደዚህ አይነት ነገሮችን እንዴት ማሟላት አለብን፣ ህዝባችን እንዴት ይሄንን ያገኛል እያል የምንጨነቅበት ጊዜ ላይ ያድርሳል ነው። ምክንያቱም አሁን ትተነዋል። እነሱን አይደለም እያሰብን ያለነው። እነሱን ሆነው እያለም ሊያሳስቡን የሚገባው እነሱ ሆነው እያሉ እኛ ግን እያሰብን ያለነው በአብዛኛው ሌላ ነገሮች ናቸው ሁላችንንም አእምሯችን ውስጥ የተቀመጡት እና እነሱ ነገሮች ተወግደውልን ወገናችን ጋር እየተረዳዳንና እየረዳን ወይም እያገዝን እነሱ እያገዙን የምንኖርበት ደስ የሚል ጊዜ በዓላትን የምናሳልፍበት ሀዘናችንን አብረን የምናሳልፍበት ጊዜ እንደሚመጣ ተስፋ አደርጋለሁ። መቼም የተስፋ እንትን ቀለም ያለ ቢሆንም ተስፋ ማድረግን መቼም ማንም አይከለክለንም እና ያው ጂጂ እንዳለችው ነው መቼም ሳቅና ለቅሷችንን ማንም አይገዛውም። ስለዚህ የራሳችን ነው እና መቼም ደስ የሚል ጊዜ የምናሳልፍበት እንኳን ባይሆን ጥሩ ነገር የምንሰማበት ጊዜ እንኳን በተከታታይ 1 ሳምንት ጥሩ ነገር እንኳን የምንሰማበት ጊዜ ላይ ብንደርስ በጣም ደስ ይለኛል እና አመሰግናለሁ። እድሉንም ስለሰጠኝ ተወርነ በጣም ነው የማመሰግነው። በነገራችን ላይ የሙዚቃ ዝግጅትንም ኢሳት ላይ ያለ በተለይ ማታ ከመተኛቴ በፊት በጣም ነበር የምሰማው ያንተ ፕሮግራም። በጣም ተከታታይ ነኝ የምሬ ነው እና ከየት ነው የሚያመጣው ይሄን ጉድ እያልኩኝ ሰማ ነበር እና በተለይ እንግዶች አድርገን የምትጋብዛቸው የድሮ ሙዚቃዎችን የድሮ ስራዎችን የምታቀርብባቸው ዝግጅቶችን እከታተል ነበር። በርቱ እናንተ እንግዲህ መልካም ጊዜ። በጣም አመሰግናለሁ።